እኩል አድርጎ ከፈጠረው ሴቶች እና ወንዶች እኩል ናቸው ማለት በእናንተ አስተምሮ ማለት ነው። ጥያቄን ጨርስና ልመልስልህ፣ ችግር የለም። ሁሉንም ጨርስና በአንድ ጋር እንድትመልስልኝ ለምሳሌ ሱራን አብዲ ወይድ ላይ 250 ላይ 2050 ላይ ያዝልኝ ጥቅሱን። መሃን ብትሆን አለ መሃን ብትሆን ለምሳሌ ያገባትና መሃን ብትሆን እሷም እንደ ቤት እንደሚነጠፍ ምንጣፍ ትቆጠራለች ይላል። አንደኛ ማለት ወንድ ልጅ የሚፈጠረው ከሴት ነው የሚወለደው። ወንድ ክብር የሚያገኘው ሴት ክብር ስታገኝ ነው። ለምንድን ነው እኩል የማይታዩት? ወንድ ስንት ነው ያልከው? ሱናን አዲ ሱናን አቢ ቁጥር ስንት? 2050 ላይ 2054 2054 من هلال. حدثنا عمرو بن عون أخبرنا أبو عوانة عن قتادة وعبد العزيز بن صهيب عن أنس بن مالك أن النبي صلى الله عليه وسلم أعتق صفية وجعل عتقها صداقها. ميانا سلسلة أنا سواها السابق لهم زبا يوري لهم من دنو أن النبي صلى الله عليه وسلم أعتق صفية يوم تبالون مستاتشون كبار نتكبر نزاء أرات وجعل عتقها صداقها እርሷን ከባርነት ቀንበር ነፃ ማውጣታቸውንም የእርሷ መህር አደረጉላት ይላል። ስለዚህ ነው እያወራ ያለው። ሌላ ሰው ይቆጥሩ። ሱነን አቢ ዳውድ 254 ይታያል እዚህ ጋር ያ 50 ላይ 250 54 ነው። እሺ 250 ነው ያልከው? ماشي هيا أمسى. ماشي من الزجار. حدثنا أحمد بن إبراهيم حدثنا يزيد بن هارون أخبرنا ابن رازان عن معاوية بن قرة عن معقل بن يسار عن معقل بن يسار قال جاء رجل إلى النبي صلى الله عليه وسلم إني أصبت امرأة ذات حسب وجمال وإنها لا تلد أفأتزوجها؟ قال لا. ثم أتاه الثانية فنهاه ثم أتاه الثالثة فقال تزوج الودود الولد فإني مكاثر بكم الأمم. الشيء ጥያቄው እዚህ ጋር ምንድን ነበር ያለው? መጠየቅ የፈለግከው? እኔ መጠየቅ የፈለግኩት ማለት ነው በአማርኛ ልንገርህ። እኔ በእንትን አልችልም በአረብኛ ስለማልችል ማለት ነው። በአማርኛ ስጠይቅህ ሴቶች አለ መሃን ብትሆንብህ ሌላ አግብተህ ከሌላ መውለድ አለብህ አለ። ያቺ ግን አትፍታት ትቀመጥ አለ፣ በላዋ ላይ ይደርብባት አለ። ከዛ ደግሞ ያቺ መሃን ብትሆን አሁንም ይደርባል። ምክንያቱም እሱ ልጅ እስካገኘ ድረስ ልጅ መውለድ ስለፈለገ እስከ 50 ድረስ መደራረብ ይችላል። ግን ያቺ መሃኗ ሴት ይላል እንደ ምንጣፍም ይቆጥራታል፣ እንደ ምንጣፍም ትሆናለች መሃን ስለሆነች። እሷስ ይላል። እውነቴን ነው ነው የነገርኩህ ሁሉ ስህተት ነው። ላነብልህ ነው። እንደ ምንጣፍ ትሆናለች እስከ 50 ማግባት ይችላል ምናምን የሚል በፍጹም የለውም። ምን እንደሚል ላንብብልህ? እሺ ችግር የለውም አንተ አንብብልኝ። ችግር የለውም አብሽር። አያጅራ ቁጥር ቁጥር ይሰጧቸውና የራሳቸውን ፍልስፍና ይጨምሩላቸዋል። ገብተዋል አይደለ? ምን ያህል ውሸታም እንደሆነ ነው ይሄን የሚናገሩ ሰዎች። አውቀው እንትን ለማስመሰል እውነት ለማስመሰል ቁጥሩን ይናገራሉ። አቡ ዳውድ እንደዚህ ላይ ይላቸው። ከዚያ በኋላ የራሳቸው ፍልስፍና ይጨምራሉ። እንዲህ ካልሆነ እንዲህ ነው ማለት ነው የሚለውን የራሳቸው መላምት ይነግሯቸዋል። ያ ነገር እነዚህ ክርስቲያን ልጆች ያለ ይመስላቸዋል። የተጻፈውን የሚናገር ይላሉ። ገብታችኋል አይደለ? ነገር ግን የሌለ ነገር ነው የሚናገረው እንዳለ። ምን ይላል መሰለህ ሐዲሱ حدثنا أحمد بن إبراهيم حدثنا يزيد بن هارون أخبرنا مستلم ابن سعيد بن أخت منصور بن زاذان عن منصور يعني ابن زاذان عن
ሰለላሁ ዐለይሂ ወሰለም ጋር መጣ አንድ ሰው ፈቃለ እንዲህ አለ እኒ አሰብቱ እምራአተን ዛተ ሐሰቢን ወጀማል እኔ የዘር ባለቤትና የውበት ባለቤት የሆነችን ሴት አገኘሁኝ አንቱ የአላህ መልእክተኛ አላቸው። ወኢነሃ ላ ተሊድ እርሷ ደግሞ አትወልድም አፈአተዘወጁሃ ላግባትነ አለ ሰውየው። እንግዲህ አንድ ሰው ምርጫ አለው። ሲመርጥ ጊዜ ምንድን ነው? አልወልድም ካለችችን ሴት አለማግባት ይችላል ወይ? ይችላል፣ መብት ነው። ለምሳሌ ሴት ልጅ ልክ እንዲሁ በዚሁ አንጻር ይሄ ሰው የማይወልድ ከሆነ አይ አላገባም ማለት ትችላለች ወይ? መብቷ ነው። እች ሴት መብቷ ነው አይደለም? አብረው እየኖሩ ራሱ አልወልድም ካለ ባሏ አይ እኔ መውለድ እፈልጋለሁ ብላ መለየት ትችላለች ወይ? ትችላለች፣ ሀቅ አላት። ባልም ልክ እንዲሁ የማትወልድ ከሆነች ሴት መለየት ይችላል ወይ? መብት አለው። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አፈላ ተዘወጁሃ አላቸው። ላግባትን አለ። ቃለ ላ አይ አታግባ አሉት ነቢ ሰለላሁ ዐለይሂ ወሰለም። ይህን ምርጫ ነው የሰጡት። ثم አታሁ ከዚያ በኋላ ወደ እርሳቸው መጣ። አሳኒያ ለሁለተኛ ጊዜ ፈነሃሁ ከለከሉት ይላል። ثم አታሁ ሳሊሳ ምክንያቱም ሊናገሩ ነው። እሷ ምንጣፍ ስለሆነች ነው፣ እሷን አግብተህ ደረበባት ከፈለክ ያሉት ሁሉ ውሸት ነው ይሄ። ከዚያ በኋላ በሶስተኛው ሲመጣ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም ምክንያቱን ነገሩት። እርሷን ክፉ አድርገው አይተው ነው ወይ? አይደለም። እርሷን እንዳያገቡ ነው እየከለከለ ነው ወይ? አይደለም። መብቱ ነው ከፈለገ ማግባት። ታዲያ ምንድን ነው ምክንያቱ ከተባለ ያው ተናገሩ። መጨረሻ ላይ ምን አሉ? ተዘወጁ ወዱድ ልወሉድ ፈኢኒ ሙካፊሩን ቢኩም ልኡመም የውመል ቂያማ አሉ። ወላድና ተወዳጅ የሆነችዋን አግቡና ልጆችን አበርክታችሁ ውለዱ፣ እኔ የትንሣኤ ቀን በርካታ ተከታዮችን አፍርቼ በመምጣት እደሰትባቸዋለሁ እና ብሎ ተናገሩ። አየህ አይደለም? ስለዚህ አንድ ሰው ሐዲስ የሚያስረዳው ምንድን ነው? ወላድ የሆነችን ቢያገባ ይመረጥለታል። ሰውየው ልጆችን ቢያፈራ አንተ ይህን ትወዳለህ ወይ ብለህ አዎ ነው የምንለው ሁላችንም። ሳይወልድ መኖር የሚፈልጋለ ከመካከላችሁ? እሺ ያችን ማለት መውለድ አሁን ይሄም ፈጣሪ ነው የሚሰጠው አይደል? እዚህ ጋር ጥያቄ የምጠይቀህ ያው መውለድን ፈጣሪ ነው የሚሰጠህ። ለዛ ታዲያ እንደዚህ መውለድ ከፈለገ ፈጣሪ የሰው ልጅ እንዲበዛ ከፈለገ መሃና ማድረግም የሱ ነው ፍቃዱ። ግን እዚህ ጋር ያቺ መሃኗን ማን ያግባት? ከማጋት ነው። እዚህ ቦታ ላይ እርም ሙሉ በሙሉ እየከለከሉት አይደለም። አንድ ነገር ልትረዱ ይገባል። ሐራም የሚባል ነገር አለ፣ ከራሃ የሚባል ነገር አለ። በኢስላም 5 ህግጋቶች አሉ። ሐራም የሚባል አለ፣ ሐላል የሚባል አለ፣ ከራሃ የሚባል አለ፣ ሙስተሐብ የሚባል አለ፣ ሙባህ የሚባል ነገር አለ። እነዚህ 5ቱ ሸሪዓዊ ህግጋቶች ናቸው። ይሄ ሐራም ነው ወይ ማግባት? እርሷን እንደው ክልክል ነው እየተባለ ነው ወይ? አይደለም። ነገር ግን ሰውየው ምርጫ እየጠየቃቸው ነው። ገብቶሃል አይደለ? ምርጫ እየጠየቃቸው ነው። ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ አግብታችሁ ውለዱ ብለው ተናገሩ። እችን ሴት አላህ ሱብሓነሁ ወተዓላ ከፈለገ ይረዝቅ ነበሩ። ለምሳሌ ዘከሪያ ሚስቱ አትወልድም ነበር። ልክ እንዲሁ ሳራ አትወልድም ነበር። አላህ ሱብሓነሁ ወተዓላ አትወልድምና ፍታችን ምናምን አላለም። ነገር ግን ለነቢያቶች ሌላ ማግባት ተደንግጎላቸዋል። እነርሱም ዱዓ ያደርጋሉ፣ አላህ ይረዝቃቸዋል። እንደ አጠቃላይ እዚህ ቦታ ላይ ሐራም ነው እያሉ አይደለም። ነቢ ሰለላሁ ዐለይሂ ወሰለም መክሩህ ነው በማለት ሌላ የተሻለ ብታገባ የሚል ሀሳብ እንጂ የሰጡት ያሉት ነቢ ሰለላሁ ዐለይሂ ወሰለም እንዳውሳ እንዳታገቡ ሐራም ነው ክልክል ነው የሚልን ነገር እየተናገሩ አይደለም። አውዱን ስታየው ጊዜ እስከ መጨረሻው ድረስ ምርጫ እየጠየቃቸው ነው። ሰውየው ወላድ አግባ ያሉት ነቢ ሰለላሁ ዐለይሂ ወሰለም ከታች አንጻራዊ የሆነ እየተናገሩለት እንደሆነ ነው። እሷን ማግባት አይቻልም ሐራም ነው እንዳታገቡ እያሉ አይደለም። ነገር ግን ሰውየው ለመውለድ ይፈልጋል። ነቢያችን ሰለላሁ ዐለይሂ ወሰለም ያንን እየመከሩት ነው። ወላድ አግባ እያሉት ነው። ሲከተል እሷን ፍታት ብለዋል ወይ? ወይም ደግሞ እንደው ከእርሷ ውጭ አታግባ ብለው ከልክለውታል ወይ? አላሉትም። አየህ አይደለ? እሷም እንዳለች ሆኖ ይሄ ሰውዬ ሌላ ማግባት ይችላል። አሁን ይችላል አቅሙ ካለው። አየህ እሷን ማን ያገባታል የሚለው ጥያቄ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ይሄ ሰው የማግባት ይፈልግ ሌላ ተጨማሪ ማግባት እንደሚችል አቅሙ ካለው፣ ለምሳሌ ማትወልድ ያገባ ሰው ይፍታት ብሎ ኢስላም ያስተምራል ወይ? ላ አይደለም። ይሄ ሰው የማስተዳደር አቅሙና ችሎታ ካለው ሌላ ሁለተኛ ማግባት ይችላል። ያችን እንዳለች ነው ማለት ነው። ያችን ዱዓ ያደርጋል ሰውየው፣ እርሷም ዱዓ ታደርጋለች። ሰበቦችን አድርሰው መውለድ የሚችሉበትን መንገድ መቀጠል ይችላሉ። ይሄ ነው። እሺ ወንድማችን አመሰግናለሁ። መርሐባ። ሌላ ጥያቄ የለኝም። ለዛሬ ስራ ይበቃኛል። አይ መርሐባ። እሺ ዲያራ ዲዮር ሰላም እሰማለሁ። ይሰማል። አቀጥ እሺ እንዴት ነህ?
لهني الحمد لله. እንድታስተምረኝ ፈልጌ ነበር። እሺ ክርስቲያን ነሽ አይደል? አዎ። እሺ አዳምጪኝ። እሺ እሺ እሺ። የመጀመሪያ ልንማረው የሚገባ የሰው ልጅ ምንድን ነው ከተባለ የፈጠረንን አምላካችንን ማወቅ ነው። ለምን መጣን እዚህ የሚለውን በቀጣዩ ላይ እንሄዳለን። ለምን ፈጠረን እርሱ የሚለውን እንሄዳለን። ገብታችኋል? አምላክ አላህ ስብሐነሁ ወተዓላ ስለ እርሱ አላ ሙሐመድ አምላካችን አላህ በሙሐመድ ላይ ወዳሲውን አስፈ صلاة الله سبحانه وتعالى كما قال العلماء هي ثناؤه جل وعلا في الملأ الأعلى بالنبي صلى الله عليه وسلم وعلى آل محمد بمحمد بيتسبوت الله والداسين أسفل ما ناتشو آل محمد ومحمد بيتسبوت مالت ما ننيوم أماني مالت وينم كبيتسبوتشاتشو أماني هونت يميلم تفسير الله ሁሉንም ያጠቃልላል። አማኝ የሆነን ትውልድ ሁሉ ያጠቃልላል። የሙሐመድ ቤተሰብ ሲባል ጊዜ ከሃዲያኖችን የሚያጠቃልል አይደለም እና አቡ ለሀብ ምናምን የሚገባው አይደለም። ስብታለ ለأنه كفروا بالله سبحانه وتعالى በምትሰግዱ ጊዜ የዛኔ ሌላ ትኩረት ሁሉ አይልባቸው ቢያጋጥም እንኳን ወል ቢል እንኳን ታቸው ወደ ሶላት መመለስ አይ ሰላም አለይኩም ኮሰው አንዴ እኔ ታየክ ምን ራስን ጠብቂ። አሁን እኮ ነው የገባችው። ኧረ ቅድም ነው የገባሁት። ከኔ በኋላ አይደል የገባችው እንዴ? እኔ ከታች እኮ ነው ያለሁት። ሌላ ሺ ታየክ ችግር ነው። ከተላከረ ተራ ጠብቁ እና ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። سألني رجل من النصارى لا ينسخ الإنجيلنا يقول السائل لا ينسخ الإنجيلنا فأعطيني الدليل قلت له فويل للذين يكتبون الكتاب بأيديهم ثم يقولون هذا من عند الله ليشتروا به ثمنا قليلا فويل لهم مما كتبت أيديهم وويل لهم مما يكسبون قلت له أيضا قل من أنزل الكتاب الذي جاء به موسى نورا وهدى للناس تجعلونه قراطيس تبدونها وتخفون كثيرا في سورة الأنعام قلت له وإن منهم لفريقا يلوون ألسنتهم بالكتاب لتحسبوه من الكتاب وما هو من الكتاب ويقولون هو من عند الله وما هو من عند الله ويقولون على الله الكذب وهم يعلمون ما كان لبشر أن يؤتي الله الكتاب والحكم والنبوة ثم يقول للناس كونوا عبادا لي من دون الله في سورة آل عمران قلت له أيضا يا أهل الكتاب قد جاءكم رسولنا يبين لكم كثيرا مما كنتم تخفون من الكتاب إلى قوله لقد كفر الذين قالوا إن الله هو المسيح ابن مريم لا ينسخ إنجيلنا أعطيني دليل من قرآنكم قرأت له هذا عندك دليل خير مني